በዚህ ምድር ላይ ስንኖር ለምን እንደምንኖር ማወቅ በጣም አስፈላጊ ነገር ነው። ከዚያ ደግሞ በውስጣችን ሊመላለስ የሚገባው ነገር ምንድነው? ተሳክቶልኛል ወይስ አልተሳካልኝም የሚለውን ጥያቄ መመለስ መቻል አለብን። ስፔሻሊ በመንፈሳዊው ዘርፍ ተሳክቶልኛል አልተሳካልኝም የሚለውን ፓርት እንዳጠናው ጥናት እኛ መመለስ አንችልም። አውቄ ነው መግቢያ መሰጣችሁ። እሱን እኛ መመለስ አንችልም። ታላቅ የወንጌል አገልጋይ ካትሪን ኩልማን በዛን ዘመን በነበረው ትልቅ አገልግሎቷ ሰው ሁሉ የሚያደንቃት ሴት አንድ ትልቅ የዓለም ሚዲያ መጥቶ ሲጠይቃት ተሳክቶልኛል ብለሽ ትገምቻለሽ ወይ ጌታን ስታገለግይ አላት። ይሄ ማለት ረፍት የሌለው አገልግሎት፣ ትልልቅ ክሩሴዶች፣ ትልልቅ ኮንፈረንሶች፣ ከሚሊዮን የማይተናነሱ ነፍሳቶች፣ የሚቆጠሩ ብዙ ነገሮች ወደ እግዚአብሔር መንግስት አምጥታ አያሌ ቀን በመጾም ዋጋ በመክፈል የሚታይ ነገሮች አድርጋለች። በነበራት የወንጌል ጉዞ ውስጥ የመለሰችው መልስ ግን ያስደንቀኛል። ሞክሬያለሁ ነው ያለችው። ስኬት በማን እጅ ነው ያለው? በእግዚአብሔር እጅ ነው ያለው። ተሳክቷል የሚለው ወልደን የሚል ነው እንግሊዘኛው ቃል። አንተ በጎ ታማኝ ባሪያ ብሎ የላከህ ሃሌሉያ ወደ ተዘጋጀልህ ወደ አባትህ የክብር መንግስት ግባ ሲልህ በዛ ሰዓት ተሳክቶልሃል የሚባለው አሁን አላስተምራችሁም፣ ዳሩን ነው ምነካው። የተለያዩ ድንጋዮች አሉ። መጽሐፍ ቅዱስ ያነባችሁ ሰዎች ታውቃላችሁ። የሽልማት አይነቶች አሉ። በዛን ሰዓት የሚሰጥህ ከጌታ እጅ የምትቀበለው የእያንዳንዱ ዋጋ በእጄ ነው ያለበት ፓርት እዚህ ምድር ያለ አይደለም። ይሄኛውን ሲናገር እኔና በዘይት ውስጥ በርሜል ዘይት ውስጥ ተነክሮ የወጣው ሰውዬ እኩል ዋጋ እንቀበላለን ወይ ብላችሁ ካሰባችሁ ሊሆን አይችልም። ፕሊዝ ራሳችሁን አታታሉ። ራሳችን አናታል። ልትኮነን ይገባል ወይ? አዎ። አንድ ሰባኪ ምን ብሎ ሰበከ? ያበሳጨኛል የሚል ስብከት ሰበከ። ርዕሱ ነው መበሳጨት የሚል ነው የሰበከው። እኔንና ዮሐንስን ጴጥሮስን ስመለከት እነሱ ከሄዱበት መንገድ አኳያ እንደ ቀልድ ይወጡና ሽባውን እጁን ይዘው ተነሳ በኢየሱስም ተመላለስ ብለው አብሯቸው እንዲያመልክና አገልጋያቸው አድርገውታል። እኔ ዛሬ አጋንንት እንኳን ማውጣት አልችልም፣ ይሄን በእኔ ባለማስራቱ ያበሳጨኛል። ሰማችሁኝ? ይሄ ቃል የረሃብ ጉዳይ ነው፣ የጥማት ጉዳይ ነው። ለነሱ የተለቀቀው ጸጋ ለኛ ተለቋል። ለነሱ የወረደው ነገር ለኛ ወርዷል። እነሱ ግን ዝም ብለን በምድር አካባቢ እንኳን አትሊስት በላይ ያለውን ስኬት ባናይ ምድራዊውን ስኬት ግን ትንሽም ቢሆን እኛ ካልደረስንበት ለምንድነው ብለን መጠየቅ መቻል አለብን። ጋሬጣው ምንድነው? ችግሩ ምንድነው? ክፋቱ የቱ ጋር ነው ያለው? እኔ ነኝ? ሌሎች ናቸው? ምንድነው? ከየት ነው? አያችሁ፣ አሁን ባላስተምረውና ወደፊት አስተምረዋለሁ ብዬ ተዘጋጅቼ 3 ዓመት የፈጀብኝ ስብከት አለ። በዳዊት ዘመን ረሃብ ነበር ይላልና እና በተደጋጋሚ ደግሞ ረሃብ ሆነ አይታችሁ እንደሆነ መጨረሻ ላይ ሶሉሽን ላይ ሲመጡ ግን የተገኘው ምንድነው? ኬዙ ተገኘ። ብዙ ነገር ኬዝ የሚገኘው ከፈለጋችሁ ነው። እስካልፈለጋችሁ ድረስ ልክ ሳንሆን ልክ ይሆን ይመስለናል። ጤነኛ በሽተኞች ሆነን ጤነኛ ይሆን ይመስለናል። አልሰማችሁ? ጤነኞች ይሆን ይመስለናል። ይሄ ስፔሻሊ ይመስለናል የሚለው ንግግር በጣም ማስመር አለባችሁ። እግዚአብሔር ይርዳል። I don't think so ሰው እንዲህ አይነት ነገር መስማት ቢፈልግ እሳት ከሞቅን የሆነች ነገር ለብ ካለች እዚህ አካባቢ አሪፍ ከሆነች የሳካልን ይመስላል፣ ግን ላይሆን ይችላል። ያኛው ስኬት በሽልማቱ የሚለካ ነው፣ ዋጋውም ደግሞ በእጄ ነው አለ። በቃ የእያንዳንዱ ዋጋ በእጄ ነው አለ። ያን ከሱ እጅ የምንቀበልበት ጊዜ ያኛው ስኬት እኔ አሁን አልፈለኩትም፣ እሱ በኋላ የምትሄዱበት ነው። አትሊስት ግን መራብ አለብን። እሷ ምን አለች? ሞክሬያለሁ አለች። በጣም ይደንቀኛል፣ በጣም ይገርመኛል። አላረኩትም ብለው እንደው አላረኩትም ይቀረኛል ብለው
እርሶ ቢጠየቁ ይቀረኛል እድል ቢሰጦትና ይሄን ያለ ከ60 ከ70 ዓመት አካባቢ እንደዚህ አገልግለው ነበር ቢሊ ግራሃምና እድል ቢሰጦትና እንደገና ይቀረኛል ላረግ ፈልጋለሁ ቢሉት ነገር መቼም ይኖራል ብያላስብም ብሎ ደግሞ አንዱ ጠየቃቸው 50 ዓመት እድሜ እንደገና ቢጨመርልኝ ድጋሚ 50 ዓመት ጸልይ ነበር አለ። አልሰማችሁም? አሁን እነዚህ ሰዎች ገና ነን እያሉ ነው። እነዚህ ሰዎች አልደረስንም እያሉ ነው። አይገርማችሁ? በጣም ገና ነን እና እድል ባገኝ ግን አሉ መጽሐፍ ቅዱሴን ብቻ ይዤ ጸልይ ነበር አሉ። ይሄን ሳስብ ወደ ራሴ ባመጣው እንዴት ቆንጆ ይሆናል፣ እንዴት የስኬት ቁልፍ ይሆንልኛል፣ እንዴት በረከት ይሆናል። አንድ ጊዜ ራሴን ሳየው እናንተ እስቲ ራሳችሁን ይዩትና ጸሎት ከጸለይን ስንት ጊዜያችን ነው? አንድ ጥቅስ ካነበብን ስንት ጊዜያችን ነው? ምን ይሆንን ይሆን? የቱ ጋር ነው የታመም ነው? እነዚህ ሰዎች ገና ነን አሉ። ሐዋርያው ጳውሎስ ደግሞ የሚያክል እኔ ክርስቶስን እንደመሰልኩ ያለው ሰውዬ እናንተ እኔን ምሰሉ ብሎ ለሌሎች ምሳሌ ለመሆን ባለፈው እንዳስተማርኳችሁ ራሱን ዲሲፕሊን ያደረገ ሰው ነበር። ሚያዩኛሉ ለሚያወራው ለሚያስበው ለሚያደርገው ወደ መጨረሻ ደግሞ ሲጽፍ አኗኗሬን አካሄደን ታውቃለህ። ሃሌሉያ! የሱ ሰውዬ ከዚህኛው በዚህኛው ረገድ ይገርማቸዋል። ከማገልገሉ ብዛት ብቻ ሳይሆን ምሳሌ ለመሆን ደግሞ ሄደበት መንገድ እሱ ራሱ ምን አለ? እኔ ገና አልያዝኩም አለ። እስቲ አንድ ግን እውነት ልንገራችሁ፣ ይሄ እግዚአብሔር አይደረስበትም። አልሰማችሁም? በቀረባችሁት ቁጥር ወደ ውስጥ ነው የምትገቡት። ባለፈው እዚህ ቤት አንድ ስብከት ሰበኩ። ወደ እኔ ቅረቡ ይላል አይደል? ፊታችሁ ማያፍርም ይላል። ብዙ ጊዜ ወደ እግዚአብሔር ከመቅረብ ይልቅ በሰዎች ዙሪያ በጠረጴዛ ዙሪያ ዲስከሽኖች አሉ። አንድ ቀን እግራችንን ያበዛንባቸው ሰዎች ያሳፍሩናል። አንድ ቀን ያዋርዱናል። አንድ ቀን ባለፈው ሰብኬያለሁ። በጣም የቀረብናቸው ሰዎች መልካቸውና ፊታቸውን ይቀይሩብናል። እኔም ሁላችንም ይሄ የሰው ባህሪ ነው። ወደ እግዚአብሔር ስትቀርቡ ግን እንደሱ አይደለም የሚሆነው። ወደ ራሱ ይለውጣቸዋል። አጨብጭቡ እስቲ። የሱን ኢሜጅ በደም ክብር አስገቡ እስቲ። ወደ ራሱ ይቀይራቸዋል። አልሰማችሁኝም? እሺ በዚህ ላስቀምጥልህ። የክብሩ ተካፋይ ያደርጋቸዋል። እስቲ ጮኻችሁ አሜን በሉም። ምን ብዬ አስተምሬያለሁ? ሰው ግን ሰው ነው የሚፈልገው። ከናንተ ጋር ሌላ ሰው ነው የሚፈልገው። ይሄ የሰው ባህሪ ነው። ስለዚህ ፊት ማያርፈው የማትደነግጠው እንዴት ደስ ይላል። መቼም ቢሆን ሪግሬት የማታደርገው ተሳካ እንኳን ካልክ ተሳካልኝ የምትለው ወደ እግዚአብሔር የቀረብከው ነገር ብቻ ነው። ክብር አስገባ፣ በደም ክብር አስገባ እባክህ። እሱን የፈለግ ኧረ እባካችሁ እልልታ አስገቡ፣ እልልታ አስገቡት እስቲ በደም እስቲ አሜን በሉ። አንድ ሰው ልባርክ። ያለ ኩነኔ ዘመናችሁ ይለቅ። ስለዚህ ከመጽሐፈ ኢያሱ ምዕራፍ 1 ላይ ዝም ብዬ መግቢያ ላርግና አንዳንድ ሐሳቦች ጠቁሜ ባሪያውም ስላለ ሰጣለሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። ሲጮሃችሁ አንዴ አሜን በሉ። ኢያሱ ምዕራፍ 1 ቁጥር 8 ላይ አውጡና ጥቂት ነገር ተናግረን እኛ በዛ እንጨርሳለን። ጌታ የተመሰገነ ይሁን። ያው ይሄ ኢያሱ የሚባለው ሰውዬ ብዙም አልሄድበትም፣ ግን ሙሴ ከሞተ በኋላ የተነሳ ሰው ነው እና በሙሴ ስር ደግሞ ኮች የተደረገ ነው። ስኬት የሚባለው ነገር እንደው ዝም ብላችሁ የውሸት ነካ ነካ አድርጌው ነው ልሂድ። ስኬት ውስጥ የሚገቡ ሰዎች ምን አይነት ካራክተር አላቸው? ምን አይነት ባህሪ አላቸው? ይሄ የፈረንጁ ቃል ለኔ ይጣፍጠኛል። አካውንታቢሊቲ ይሉታል። ይሄ ሰብሚሽን ይሉታል። በጣም ከልጅነት የምወደውና አርጌውም እያረኩትም ያለቃል እና በጣም የሚገርማችሁ እግዚአብሔር ወደ ኢያሱ ከመምጣቱ በፊት አሁንም ስሙኝ ከኔ ጋር ኢያሱ እግዚአብሔር አምላክ ምስክሬ ነው፣ እግዚአብሔርን ይፈልግ ነበር። እግዚአብሔርን የሚፈልገው ግን በየትኛው መንገድ እግዚአብሔርን ማግኘት ስለማይችል እግዚአብሔር የሞላባቸውን ሰዎች በማሳደድ ነው።
አያችሁ በኋላ እግዚአብሔር የሞላባቸውን ሰዎች ሲያሳድር ሲፈልግ ሲራብ ማንን ያገኛል? ሙሴን ያገኛል። የሚገርማችሁ ነገር ከዚያ ቀደም ለሙሴ አብሮት የነበረ ካንተ ጋር ይሆናል የተባለ እናንተ መጽሐፉን እንደምታውቁት አሮን ነበር። አሮን ምን አይነት ባህሪ ያለው? ገልበጥባጣ ነው፣ ለመጥማጣ ነው። ኮቺንግ ልታረጉት ልታሰለጥኑት አትችሉም። መንገድ ላይ የሆነ ነገር ካገኘው በዛ ይወሰዳል። ባለፈው እዚህ ቤት አንድ ቆንጆ ትምህርት አስተምሬያለሁ። ለጌታው ደስ እንደሚያሰኝ እንደ በጎ ወታደር ሆነ አብረኝ መከራን ተቀበል የሚል ለጌታው ብቻ ታማኝ አይደለም አሮን። ከዚህ የተነሳ ስኬት የምትባለው ጫፍ እንብዛም በሰው ሕይወት ውስጥ አናያትም። ሰክሰስፉል የሆኑ ሰዎች የሉ። የሆነ ቦታ ላይ ፌር ያደርጋሉ። ስለዚህ አሮን እንዲህ እንኳን እግዚአብሔር አጠገቡ አስቀምጦት በሁኔታዎች የሚወሰድ ነው። የህዝብ ድምፅ ይገዛዋል አሮንን። አንድ ጊዜ ህዝቦች ተነሱና ሙሴ የለም፣ ሙሴ የት እንደሄደ አናውቅም፣ ግን ዲፌንድ ማድረግ ያደረገበት እሱ ነበረ። ግን የሚገርመው ምን አሉ? አንተ አሮን ተነሳና የወርቅ ጥጃ ስራልን ሲሉ በጣም የህዝቡን ድምፅ ሰምቶ ጥጃ ሰራላቸው። ሙሴ ሲመጣ በሱ ላይ ተበሳጨ እንጂ በላዩ ላይ ያለውን ዘይት ወደ አሮን አላፈሰሰም። የእግዚአብሔር ሰው እንዴት እንደተበሳጨ አይታችኋል። ጽላቱ ምን አደረገው ነው የሚለው? ወረወረው፣ ሰበረው። የእርግማን መግቢያ ምክንያት ነው የሆነው። ህዝቡን ስድ ነው የለቀቃቸው። ሙሴ ራሱ ሲናገር ህዝቡን ስድ ለቀቃቸዋል። ስለዚህ ለኮቺንግ የሚቀጥለውን ጄኔሬሽን ለመውሰድ ፍጻሜው እንዲያምር የተመቸ ሰው አይደለም። እና በጣም የሚገርማችሁ ጥጃ ሲሰራ ይሄ ነው ከግብጽ ያወጣን ብለን እናምልክ አይደል? እናምልክ ብለው ህዝቡ ሲነግሩት ወይኔ አልሰማችሁ። ይኸውላችሁ ይሄ ነው ባለፈው ወደ ሰበኳችሁ ጌታውን ደስ እንደሚያሰኝ እንደ በጎ ወታደር። አሮን ለሙሴ በጎ ወታደር አይደለም፣ በመንገድ ላይ የሚጠላለፍ ነው። ስለዚህ አሮን ለኮቺንግ አይመችም፣ አሮን ለሰምሽን አይመችም። ስለዚህ ምን እንዳለው ታውቃላችሁ? አለፈና ዘለለና ኢያሱ ጋር ሄደ። ሃሌሉያ ተነሳ። ከዛ ያለው ይሄን ህዝብ ታሻግራለህ። ቀጥሎስ ከሙሴ ጋር እንደነበርኩ ከሙሴ ጋር እንደነበርኩ አሁንም አልሰማችሁኝም። ይኸውላችሁ እናንተ የምትፈልጉ ከአንተ ጋር ሆናለሁ የሚለውን አይተ አሜን ልትሉ ነው። እዛ ውስጥ አትግቡ። እኔ ሌላ ስብከት ነው ያዝኩት። ከሙሴ ጋር እንደነበርኩ እንዴ አለ ኢያሱ። ከሙሴ ጋር እንደነበርኩ ዋው! እንደሱማ ከሆነ ሙሴን አገልግየዋለሁ አለ። ክብር አስገቡ። አገልግየዋለሁ፣ ሙሴን አገልግየዋለሁ፣ ሙሴን ተከትየዋለሁ። አረ ክብር አስገቡ ባካችሁ። ሙሴን አውቀዋለሁ፣ ሚበላውን አውቃለሁ፣ ሚጠጣውን አውቃለሁ፣ ሚለብሰውን አውቃለሁ፣ ሚወጣውን አውቃለሁ፣ አገባቡን አውቃለሁ፣ መኝታውን አውቃለሁ፣ ጉድለቱን አውቃለሁ፣ ድካሙን አውቃለሁ፣ ብርታቱን አውቃለሁ። ሃሌሉያ! አሮንስ እኔ እንጃ ይላል። የሚገርመኝ ነገር የእግዚአብሔር ሰዎች ያያሉ፣ ይታያል። በእሳት የተቀበለው ራእይ እኮ ነው። ወይኔ ሰው የለም እዚህ ቤት። ለኢያሱ ይሄን ቃል ሲመጣለት ዋው ላቭሊ እግዚአብሔር ነው የሚለው። ለምን? ምን ያህል ከሙሴ ጋር እንደነበረ ኢያሱ ጠንቅቆ ስለሚያውቅ ይሄን ጥሪ እንዴት እንደሚቀበል ኢያሱ ያውቃል። የፈለኩት ይሄ ነው። አላጨብጭሙ። ኧረ እምቢ አላችሁ። ዲዛይወንት ሙሴን ሰርቭ ሲያደርግ ሃሌሉያ እግዚአብሔርን ለማግኘት ነው። ታስታውሱ እንደሆነ 40 ቀን ወደ ተራራ ሙሴ ወጣ ይላል። ታስታውሳላችሁ? የነዌ ልጅ ኢያሱ አብሮት ሄደ ይላል። እውነት ውሸት ነው እንዴ? አሮን ሄደ እንዴ? አልሄደም።
አልሄደም። በጎ ወታደር አይደለማ። ጥጃ ይስራ እንጂ ወሬ አውራ እንጂ ያደበላልቅ እንጂ ያምታታ እንጂ ያያችሁትን ሰው ሳታገለግሉ ያላያችሁትን እግዚአብሔር የት ታውቁታላችሁ? የት? እናንተ እንደውም ሰው ሳታገለግሉ የእግዚአብሔር ሰዎችን በታማኝነት ሳታገለግሉ እግዚአብሔር ጋር ከሄዳችሁ እናንተ እንደውም ሌላ ነገር ነው የምትጠይቁት። መለኪያው ነው። እሱንም ማቀዋለሁ አለ። ክብር ለእግዚአብሔር ይሁን። ስለዚህ 40 ቀን 40 ሌሊት ተራራው ላይ ሆኖ ይገርማችኋል ሲጸልይ እዛ ሲቆይ በጣም ይገርመኝ እንግል ልንገራችሁ። 40 ቀን ሙሉ 40 ሌሊት ሙሉ ኢያሱ ከተራራው ስር ነበር። አሁንም አልሰማችሁ? የት ነበረ? የት ነበረ? ምን ማለት እንደሆነ ታውቃለህ? ውድነ ኢያሱ ምግብ አልበላ፣ ሙሴ ምግብ አልበላ። ይሄን ወታደር አሁን ማዛችሁ ሰዎች አላችሁ። ድሮ ስንማር እውነት ነው፣ ግን ፍላግር ስትሄዱ ክላክስ ታረጋላችሁ። በበግና በፍየል ፍየሎች ሲሻገሩ ክላክስ አርጋችሁ የምታውቁ ሰዎች እስቲ አርሙኝ። ልክ ፒፕ ስታረጉ ጺሙን ምናምን ያርግና ፍየል ማን ነው የሚነፋው? በግስ ጸጥ ብሎ ይሄዳል። ሃሌሉያ ሃሌሉያ። ትንሽ ልትቀማችሁ እኔ ያለፍኩት that's why ትላንትና እንዴት እንደተቀባው ነገርኳችሁ። ዛሬ እሱ ምስጋና በማያገባው ሳትገባ እሺ 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 እሺ። አሁን ታይም ቢኖር ኤልያስና ኤልሳዕ መስበክ ይቻላል። ሰው ከኤልያስ ጋር አይኖርም፣ ማወቅ አለባችሁ። ማንም አይኖርም። ትንሽ ኮሽ ባለ ቁጥር እሳት ከሰማይ ወርዳ ትብላችሁ የሚል ሰው ግን አንድ ሰው አብሮት ኖሯል። ኤልያስ ኤልያስ ሃሌሉያ ተመችቶታል። ኢቭን የሚሄድ ቀን ታውቃላችሁ እንዴት እንደሄደ? እንዲለየው ፈልጎታል። እንደዚህ አይነት ካራክተር ያለው ሰው በሕያው እግዚአብሔር አልለይህም አልለይህም አልለይህም። ታሪኩ ሲጻፍ አይገርማችሁም? በሱ እጅ ላይ ውሃ ያፈስ የነበረ የሳፋጥ ልጅ ወይኔ ኤልሳዕ የሚባል ሰው በዚህ አለ። አይገርማችሁ? እና ሲጠራ ክብር ለእግዚአብሔር ይሁን። ታስታውሳላችሁ? አኖንቲንግ ሲቀበል ያለው ከመወሰዴ በፊት ይገርማችኋል። ከመወሰዴ በፊት አንድ ነገር ጠይቅ ሲለው በአንተ ላይ ያለው ቅባት 2 እጥፍ በእኔ ላይ ሆነ። ዛት ሚስ መጎናጸፊያ ደብል ፖርሽን ሆነ ላይ ይምጣ። ምን ትሰራላችሁ? የተራበ ሰው ብቻ ነው የሚያየው። ስለዚህ ያ ሁሉ ህዝብና አሮን አንዳቸውም ሙሴን ሳይከተሉ አንዱ ግን ሾልኮ ወጥቶ ወንደሳ ሲሆን ሰው አሜን ይበል። አንዱ ግን ሾልኮ ወጥቶ ሙሴን ተከትሎ እግዚአብሔር ምስክሬ ነው ሙሴ ራሱ አላወቀም ሲከተለው አላወቀም። ሙሴ ከተራራ ሲወርድ አንድ ልጅ ተኝቷል ተራራው። ሙሴ ከእግዚአብሔር ጋር 40 ቀን በጾም ጸሎት ይሄን በጾም ጸሎት በኋላ ጽላት ይዘው ሲመጡ የምን ድምጽ ሰሙ ይላል። ይሄ እንትን ድምጽ አይደለም ማለት ሙሴ ትዝ ይላቸዋል። የዘፈን ድምጽ ነው ማለት የእልልታ ድምጽ አይደለም ማለት የድል ድምጽ አይደለም ማለት የውርደት ድምጽ ነው ማለት የሽንፈት ድምጽ ነው። ያው ለአባቶቻቸው እሰጣቸዋለሁ ብዬ የማልኩትን ምድር ለዚህ ታወርሳለህና ጽና አይዞ። እስቲ ጮኻችሁ አሜን በሉ እስቲ። አንድ ነገር ምን አደረግ ያለው አለ መሐላ አለኛል። የማልኩት መሐላ ጄነሬሽን አለ። የሆነ ጄነሬሽን የሆነ ቦታ መግባት አለበት አለ። ለመግባት ግን ራሱ እግዚአብሔር እያለ ሰው ይፈልጋል። ያ ሰው ዛሬ ይነሳል። አጨብጭቡ። ለአባቶቻቸው እሰጣለሁ ብዬ የማልኩትን ምድር ለዚህ ህዝብ ታወርስ ዘንድ አይዞህ ጽና። እግዚአብሔር እስቲ አሜን በሉ። እጅግ በርታ። ባሪያዬ ሙሴ ያዘዘን ህግ ሁሉ ጠብቅ። እዚህ ጋር ነው ራሱ እግዚአብሔር ምን አለ መጣና ባሪያዬ ሙሴ ያዘዘህን ነው ያለው። ስብከቴ ዛሬ እዚህ ጋር ነው። ማን ነው ያዘዘው? ሙሴ አላችሁ።
ዲዩ ኮች አላችሁ ትሰማላችሁ ወይስ እንደ ፍየል ትመልሳላችሁ ትተላለፋላችሁ? አፈኮች ምን ይርስ ቀና ብያ መልሽ ያላቅ እንዲያስረዱኝ ማልፈልግ አይ በዘመኔ ሁሉ ዲፌንድ ነው ማረጋቸው። ኮች አለ እግዚአብሔር ራሱ መጥቶ ባሪያዬ ሙሴ ያዘዘህ ነገር አለ አለው። ወይ ያልሰማችሁ ኢያሱና እግዚአብሔር እኮ እዚህ ጋር ነው የተገናኙት። ከዛ በፊት ኢያሱ እግዚአብሔርን በማን ነው የሚያገኘው? በሙሴ። እና እያንዳንዱ ነገር እግዚአብሔር ያውቅ ነበረ። lack of leadership ነው የኢትዮጵያ ፕሮብለም። thank you lack of leadership የቤት መፍረስ፣ የሀገር መፍረስ፣ የቸርች መፍረስ። ከዚያ በኋላ ደግሞ ሰሚሽን ውስጥ የሚገቡ ሰዎች ማጣት ነው። እዛው ሰዓት ይታያል። ሃሌሉያ ባህሪ ይታያል። ብዙ ነገር ይታያል። ሙሉ ለሙሉ አሟልቶ ስለተገኘ እንኳን ደስ አለ በሉ። ዛሬን ሲያሱት አረ ዝም ብላችሁ በሉ። ባየር ላይ በሉ እንኳን ደስ አለሽ በሏት። ምን እያልኩ ነው? አንድ ቀን የተጋኸው ነገር እግዚአብሔር ይከፍልሃል፣ እግዚአብሔር ይክስሃል። ስለዚህ ምን አለው? ነገር ግን ጽና፣ እጅግ በርታ። ያልሰማችሁ እኔ ያበረቱኝ ቃላቶች እነዚህ እጅግ የሚለውን ብትወስዱልኝ። በርታ ብቻ ቢል እኔ ብዙም አይገባኝም። እጅግ ካለ ግን ይገባኛል። እጅግ ካለ ግን ጉዳይ አለው። እጅግ ካለ ስንፍና አይፈልግም። እጅግ ካለ ሌዚ መሆን የለብህም። እስቲ እጅግ በርታ በሉ። እስቲ እጅግ በርታ ካለ ኤክስትራ ማለት ነው። ኤክስትራ ጸልይ፣ ኤክስትራ አንብብ፣ ኤክስትራ ጾም፣ ኤክስትራ ፈልግ። ሃሌሉያ የሚፈነዳ ነገር አለ፣ ክብር አስገቡ። የሚሆን ነገር አለ፣ ክብር አስገቡ። ክብር ለእግዚአብሔር ይሁን። እጅግ በርታ። አይገርምም? ለምን እግዚአብሔር እንደሱ ከሚል ለምን ዘይት አያፈስብህ? እኔ እንጃ። ለሰነፍ አያፈስብ፣ ለሚበረታ። ባሪያዬ ሙሴ ያዘዘን ሕግ ሁሉ ጠብቅ። Are you ready? Are you ready? ሕግ ሁሉ ጠብቅ። እንዴት ጠብቅ? እንደ በጎ ወታደር። እንዴት ለጦር ያስከተው እንደስ እንደሚያሰኝ እንዴት ያርክ ትዳር በሚመስል ንግድ ራሱን ያጠላልፍ። ከሕጉ የሚያወጣ ውጊያ ሲመጣ ኖ ታዝዣለሁ። ጥበቃዎች ያታቸው አያስገቡ። አንድ ጊዜ አንድ ሰው ትልቅ ሀብት ነበረውና በጣም የሚገርማቸው ነገር ትልቅ ካምፓኒ ነበረውና እንዴት ያለ ደሞዝ ይከፍላቸዋል ጥበቃዎቹ መሰላቸው። ከዛ አሰልጥኖ አንድ ቀን ልብሱን ቀይሮ ሌባ መስሎ ምስኪን ሆኖ ገባ። ወንድሜ ድብን ብሎ ተኝተዋል። ከዛ ደግሞ ሄዶ ሲቀሰቅሳቸው በሩ በዛ በኩል ግባና ዝረፍ፣ እኛን አትንካና ነው። እነዚህ ጠባቂ አይደለም፣ እነዚህ የሚጠብቁ አይደለም፣ እነዚህ የሚይዙ አይደለም፣ እነዚህ ታማኝ አይደሉም። ለዚህ ነው የኔም አገልግሎት የቀነሰው። ለዚህ ነው የእናንተ ህይወት የቀነሰው። ካሁን በኋላ ግን እንወዳደራለን። አልሰማችሁኝም? ካሁን በኋላ ግን ልዩነት እናመጣለን። የትላንትናው አልፏል። ክብር አስገቡ። እስቲ ከዚህ በኋላ መድረኩ ክፍት ነው። I'm running አንቺም ትሮጫለሽ። እስቲ አሜን በሉ። ለዚህ ነው የሚያበሳጨኝ እዛ ክብር ውስጥ ያልገባሁት። ጠየቅኩት ጌታ። ለዚህ ነው አያችሁ። ሃሌሉያ ሃሌሉያ ሃሌሉያ። የተቀበልከውን አደራ ትጠብቃለህ። ስለዚህ ቶሎ ለጸሎት ወስዳቸዋለሁ። ባሪያዬ ሙሴ ያዘዘን ሕግ ጠብቅ። ከዛ በኋላ አድርገው የምትሄድበት ሁሉ እንዲከናወንልህ፣ ወደ ቀኝም ወደ ግራም አትበል። እዚህ እግዚአብሔርን ከማገልገሉ በፊት ሙሴን ያገለገለ ሰው ከዛ ዝቅ በል። አሁን 8 ማምጣት ትችላለህ። ከዛ ቶሎ ይሄድላቸዋል። የውድድር መድረኩ ተከፍቷል። እስቲ አጨብጭቡ። ጉባኤው ሲያምር እስቲ አጨብጭቡ። የትጋት መድረኩ ተከፍቷል። የዚህን ሕግ መጽሐፍ ካፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገድህ ይቃናልሃል፣ ደግሞ ይከናወንልሃል ይላል። አስሊ ስለ ህሊናችሁ ጥያቄ ሳይፈጠር ትጨርሳላችሁ።
ይቃናልሃል ይላል፣ ይከናወንልሃል ይላል። ግን እዛ መሃል ላይ ግን ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው፣ የዚያን ጊዜ መንገድህ ይቃናልሃል፣ ይከናወንልሃል ይላል። ሃሌሉያ! እስቲ ጮኻችሁ አሜን በሉ። ያ ሕግ ከየት የመጣ ነው? ሙሴ ያዘዘ ነው። የሙሴን ሕግ ለምንድን ነው መጠበቅ ያለበት? ሙሴ ሕጉን ስለጠበቀ፣ በጠበቀው ልክ እኔ ከሱ ጋር እንደሆንኩኝ the same that law ወደ አንተ ተላልፏል። ሃሌሉያ! እስቲ በደንብ አሜን በሉ። ለሱ እንደተሳካለት ላንተ ይሳካልሃል። ያንዱ ጌታ የሁሉ ጌታ ነው። ክብር አስገቡ። በደንብ ክብር አስገቡ። እስቲ አሜን በሉ። ሃሌሉያ! ሌላኛው ዝም ብዬ ነካ አድርጌ ልለፈውና እናንተ ወደ ስራ ላስገባችሁ። እንደው ምድራዊውን መከናወን ስታዩ አሁን አንዳንድ ጊዜ አትቀየሙኝ፣ ኢቭን አንድ ጉርሻ ዋጋ እያስከፈለ አሁን ከዚህ ሄዶ ቤቱ ምግብ የሌለው ሰው ይኖራል፣ የቤት ኪራይ የሌለው ሰው ይኖራል። እውነቴን ነው የምላችሁ። ዶክተር ዮንቾን ምን አላቸው አንድ ቀን ጌታ፣ ይሄንንም ቸርች ውስጥ ስበክ አላቸው። በኑሮ የሚጎሳቀል ሰው ብዙ አለ። ይሄ እግዚአብሔር ሐሳብ ነው ወይ ለሰዎች? ስለዚህ ሌላኛውን ትተን ይሄን መከናወን እንኳን ብናመጣ ደሞዝ ከተቀበላችሁ በኋላ የት እንደገባ አታውቁት። ሁሉ ነገር እየተመጣጠነ አይደል? የቱ ጋር ነው ችግሩ ያለው? ዛሬ ይሄንን ድብና አድርጌ አንዴ መጥቼ ወርዳለሁ። ባሪያውን በዚህ ቢጸልይልኝ በጣም ደስ ይለኛል። ስፔሻሊ በዚህ ላይ ዛሬ መጥቻለሁ። ትስማማላችሁ? ምን አለው? በቀንም በሌሊትም ምን አድርገው አለው? አሰላስለዋል። እንደው አሁን ሰዓት የለኝም፣ ግን ኢያሱ የሚባለውን ሰው የብታዩት ከባድ ዶሚኒየን ሆኖ አለፈ፣ ገዢ ሆኖ አለፈ፣ ፓወርፉል ሆኖ አለፈ፣ ዳይናሚክ ሰው ሆኖ አለፈ፣ አሸናፊ ሰው ሆኖ አለፈ። አንዱ መርሁ ግን ምንድነው? ቃሉን ነበር የያዘው። በቀንም በሌሊትም ያሰላስለው ነበር። ይሄን ከምን ጋር አገናኝላችኋለሁ መሰላችሁ? የእግዚአብሔርን ቃል ከአፍህ አይለይህ ይለዋል፣ አሰላስለው ይለዋል። ምን ማለት ነው? አሁን ይሄን ማሰላሰል ማንበብ ነው አይደለ? ካነበባችሁ በኋላ ማርቆስ ላይ ምን ይላል? ማርቆስ በጣም 11:23 ምንድን ነው የሚለው? እስቲ ከኔ ጋር አብራችሁ በሉ። ማንም እንዲደረግለት ቢያምን በልቡ ሳይጠራጠር ይሄን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል። ይሄን ከማለት በፊት ግን መጀመሪያ ይሄን ቃል ማሰላሰል ይጠይቃል። ከዚህ ቃል ጋር ጊዜ መውሰድ ይጠይቃል። ከዚህ ቃል ጋር ማሳለፍ ይጠይቃል። ስለዚህ የመጀመሪያው መርህ ቃሉን ካሰላሰላችሁ በኋላ ለኢያሱ በቀንም በሌሊትም ከአፍህ አይለይ ያለው ኢያሱ የሚያክል ሰውዬ ፓወርፉል የሆነው ቃሉ አፍ ውስጥ ነው። ከዛ ደግሞ ይናገረዋል፣ ዲክሌር ያደርጋል። እስቲ አንድ ሰው ጥያቄ ልጠይቅለት። በገባውን ፀሐይ ትቁም ያለው ማን ነው? የላችሁ ማን ነው? የአንድ ቀን ይመስላችኋል? አይደለም። በሚያሰላስለው ጊዜ ያ ቃል በልቡ ስለሞላ ዲክሌር ነው የሚያደርገው፣ አዋጅ ነው የሚያደርገው። ይሄ ሰውዬ እያሰላሰለ በጣም የሚገርማችሁ ነገር የሚናገረው ነገር ይፈጥር ጀመር። ዛሬ በልባችሁ የሞላው ማንኛውም ነገር ዛሬ ነቅለዋለሁ። ባካችሁ ማታ ነው ጮኻችሁ ነቅለዋለሁ። ከዚህ ከሕያው ቃል ጋር አጣብቃቸዋለሁ። እስቲ ተወርወር በሉ እስቲ። ይሆንለታል አለ ጌታ። ስለዚህ የመጀመሪያው ነገር ቃሉን መናገር። ግን ሌላ ቦታ ላይ ሄዳችሁ ሌላ ተራራ ከመንቀል በፊት በዚህ ነው የሚሄደው። ዛሬ ከራሳችሁ ላይ ንቀሉ እስቲ። ከራሳችን ንቀሉ። እንደው አትቀየሙ። ሰሞኑን ይሄን ይሰብካል። በገቢዎቻችሁ ላይ ያነሰ ገቢ፣ ያዋረደን ድህነት፣ ግራ የገባችሁ ነገር ከየት ነው የመጣው? አንድ ጊዜ ከመስፍን ጉቱ ጋር እያገለገል ሱዳን ስቴዲየም ውስጥ አንድ ነገር አሰላሰል። ቀኑን ሙሉ ጸልይ። ዛሬ ከመስበክ በፊት ዝም ብለህ እንደዚህ ጸልይ፣ በራስ ላይ ተናገራል። እሺ ምንድን ነገር? በእንግሊዝኛ ሳነበው አንክሊን ስፒሪት ይላል። አማርኛው ደግሞ ያልጸዳ ቆሻሻ ነገር ይላል። እና ምን ላርግ ጌታ ሆይ ለምን ይሄን ቃል ሰጠኝ ስለው ዝም ብለህ ቀን ሙሉ በለው አለኝ።
ከዚያ ቆሻሻ መንፈስ አንክሊን ስፒሪት ቆሻሻ መንፈስ ከዛ ሌላ ትርጉም ላይ ሳነበው ውራጃ መንፈስ ነው። ውራጃ መንፈስ ማለት ቡቱቱ መንፈስ ማለት ነው። ወይኔ ሰው አገኛለሁ ዛሬ ደብልቄው ነው የሚሄደው ዛሬ እና አሁን አታምኑኝ ማለት ስቴዲየም ላይ ስለምሰብ ለ7 ሰዓታት the same that word አንድ ሰው ነው ዛሬ የሚፈልገው 40 ሰው አልፈልግም። ለ7 ሰዓታት ተንበርክኬ ስቴዲየም ሰብክ እንደሱ ነው አምጸልየው ምን እላለሁ መሰላችሁ? አንተ ቆሻሻ መንፈስ፣ አንተ ቡቱቱ መንፈስ፣ አንክሊን ስፒሪት የሚል ቃል አለ እዛ ውስጥ። አንተ አንክሊን ስፒሪት ማኩራ ፓዲያ ሳታ እግዚአብሔር ዛሬ ስለሚሰራብኝ፣ እግዚአብሔር ዛሬ ስለሚጠቀምብኝ፣ እግዚአብሔር በእኔ ስለሚያልፍ ምንም ነገር እንዳይዘው ቡቱቱ እንዳይኖር ከኔ ላይ ተራገፍ፣ ተገፈፍ for 7 hours ስቴዲየሙ ላይ ስወጣ በአንድ ጊዜ within 5 minutes 300 አጋንንቶች ወደቁ። ምንም አይነት እኔ ጋር የሚመጡበት ኬዝ የላቸው። አራግፌዋለሁ፣ ተናግሬያለሁ። ዛሬ ማታ እንደ ልጆቼ ልቁጠራችሁና ለ3 ሰዓት የታገራችሁን ነገር አፍሳችሁ ተኛላችሁ። ባካችሁ አሜን በሉ። እኔ ለ5 ሰዓት እናንተ ለ3 ሰዓት እስቲ አሜን በሉ። እስቲ ተራገፍ በሉ። ማኩራ ማካስቶ ፕራዲላ ቦሻታ እንደ አሮን የሚያረገን ዛሬ ይመታ። መንገድ የሚያስቀይሰን ዛሬ ይመታ። እንዳንመረጥ የሚያረገን ዛሬ ይመታ። እንዳይሳካል የሚያረገን ዛሬ ይመታ። እስቲ አሜን በሉ። እስቲ ደጋግማችሁ ትናገሩታላችሁ፣ ያሰላሰላችሁትን ትሉታላችሁ። እስቲ ልቀቅ በሉ። እስቲ ልቀቀኝ በሉ። እስቲ ዞር በሉ። እስቲ ሂድ በሉ። እስቲ ናይሎ ትርጉም ላይ ሳነበው ቡቱቱ መንፈስ ይላል። ከዛ ያጠናው ስመጣ ድህነት እንደውም በደ ይመጣባል። አንዳንዶቻችሁ እኮ እየገረፋችሁ ነው፣ ከኔም ጭምር። ፓስተር መቆጣት ያስፈልጋል። እስቲ በዚህ እንኳን ብትነሱ ለዚህ ይጠቅማል ቃሉ። እስቲ አሁን መጀመሪያ ራስን ችለቁ፣ ከዛ ለሌላ ትተርፋለህ። ሳትበላ እንዴት ታበላለህ? ሳትለብስ እንዴት ታለብሳለህ? ሳትኖረው ሳታጣጥመው እንዴት ሌላ ትናገራለህ? ስለዚህ የዚህ የሕግ መጽሐፍ የሚለው ለኢያሱ መከናወን የሰጠ ለሌሎች መከናወን የሰጠ አንተን ካልነፈገ እኔን ካልነፈገ ዛሬ አየሩን ቀዶ የሚገባ ሀብት አለ። ወይንም እንደዚህ ልበል መከናወን አለ። እኔ የሰበክ ታውቃላችሁ፣ አንዳንዶቻችሁ የዘር ማንዘራቸው ግባ አንቆ ይዟቸዋል እንዳይነቃነቅ አርጎ ዛሬ ሰብረት ወጣል። እስቲ አሜን በሉ። ተስማማችኋል? Are you ready? ዛሬ ድብልቅልቁ ይወጣል። ሃሌሉያ። ይሄን መናገር ይሄን ማወጅ አንድ ነገር ከቃሉ ውሰዱና አንድ ልጨምርላችሁ። ኢዮብን በጣም አጥንቻለሁ። ብዙ ያጠናው ሰው ነው የኢዮብን መጽሐፍ። ማከለኛው ምዕራፍ ላይ ሲደርስ የሚሄድበትን መንገድ እግዚአብሔር ያውቃል ብሎ ወሰነ። የሚሄድበትን መንገድ እግዚአብሔር ያውቃል። 23:10 ላይ ከፈተነኝ በኋላ አለ እንደ ወርቅ ወጣለሁ አለ። ስኬቱ ምንድነው? እላዩ ላይ መናገሩ ነው። ሰማችሁ? 42ኛው ላይ ነው ድሉ የመጣው አይደል እንዴ? እውነት ውሸት? 23ኛው ላይ ግን በመንፈስ ራሱን አወጣ። ዛሬ ይሆንልሻል። እስቲ በደንብ አጨብጭቡ። ዛሬ መጀመሪያ ዛሬ ትወጣላችሁ። በደንብ ክብር አስገቡ። ዛሬ ገብቶሻል አንቺ። እስቲ አሜን በሉ። እስቲ ወጣለሁ በይ። 23ኛው ምዕራፍ ላይ እኔም የሄድበት መንገድ ለጓደኞቼ አይገባም። ፕሮፌት ይገባል እንዴ? ላክስትስ አይገባም። ሌላ ሰውስ አይገባም። እስኪሳካልኝና ስኬት የተባለችውን ቁልፍ እስከጨብጥ ድረስ ትዝታ ለማንም ማስረዳት አይጠበቅብኝም። I'm fighting. Believe or not ደግሞ እስካልያዛችሁ ድረስ ትናቃላችሁ። ከያዛችሁ ግን ትከበራላችሁ። ወይኔ አንድ ሰው ጀግና ሰው አጣ። ማን ነው ቅናት የገባበት? ስለዚህ ሐውስ የሚሄድበትን መንገድ እግዚአብሔር ያውቃል።
አይገርማችሁ? ከዛ እንደዘለ ከፈተነኝ በኋላ after my test ከፈተናዬ በኋላ አለ እንደ እንጨት አለ እንደ ቆርቆሮም አለ እንደ ተራሰውም አለ እናንተ እንደሳላችሁኝ አይደለም ያለው። አንዳንድ ሰው ሞት አይላቸው በጣም ቅድም እናገራለሁ ብዬ ነበር። አንዳንድ ሰዎች መድረክ ሲሰጧቸው እንደምትሞቱ ይነግሯቸዋል። እኛ መርዶ ነጋሪ አይደለም። 100 ጊዜ መርዶ እኮ ሰይጣን ይነግራል በየቀኑ። እንደምትሞቱ ያልሰማችሁ ሰዎች አላችሁ በየቀኑ። ሰይጣን እኮ ያወራሃል። እኔ መርዶ ነጋሪ አይደለሁም። እኔ ስበክ ካልከኝ ሞት እንኳን አንተ ላይ እንደዚህ እያየሁኝ እኔ መጥቼ አንተ ማወር አትሞትም ነው ማለት በህይወት ትኖራለህ ነው ማለት እንጂ የቤት ስራ አልሰጥም። እስቲ አልሞትም በልስቲ በህይወት ትኖራለህ በልስቲ። ይሄ መርዶ የሚነግሯችሁ ሰዎች ኮንትሮሊንግ ስፒሪት ያላቸው ናቸው። ፕሮፌት ማለት ሞትን የሚቀይር ነው። ድቅድቁን ጨለማ ወደ ብርሃን የሚለውጥ ነው። አትሞስፌሩን የሚያጸዳ ነው። ፍርሃትን ወደ ድፍረት የሚቀይር ነው። ጻድቅን ወደ አንበሳ የሚያመጣ ነው። እስቲ ክብር አስገቡ ለያችሁ ጌታ አይነት ነገር የሆነ አውሬ ሊበላህ ምናምን ሲል አየው ምናምን ካለ እሱ ልክ አይደለም። ለምን ይበላሃል? አውሬ ዳዊት እንኳን ምንድነው ያለ? አልሞትም በሕይወት እኖራለሁ ነው። የፈለገ እንደዚህ ስትቀበር እያየሁኝ እኔ የረራራን አንተ ላይ አየው አልልም። እሱ ነው ጭንቅላትም ይዘው እሱን ለነብዩ ካሳየው ቅባት አለ ስበርለት ማለት ነው። እግረ መንገድ ላስተምራችሁ ኢያሱ እንዲያነ ባህሪ ያለው ክብር አስገቡ። ማቾሬ በከሸከቶራ ማካስቶ ፕራዲላ ቦሻታ እስቲ አንዴ ልናገር በእድሜያችሁ ይረዝማል። ቀላል እኮ ነው። አሁን ሀብታሞችን ብዙ ሀብታሞች አሁን ብዙ ቦታ ሄደው አሁን በመናምን ኮንትሮል የተደረጉት በቃ ልትሞት ስትል ጌታ ሳጥኑን ሰበረና አነሳ። እንዳትሞት ደግሞ ሁሉ ጊዜ ጸልይልሃለሁ ይሉታል። አይሞትም። ለምን ይሞታል? እሱ ማን ንገርልኝ አለው። እንደውም ለሰውየው መናገር ያለብህ ሳጥን ከሆነ ያየው ከሆነ አንተ የሚገርም ነገር ነው፣ በጣም የሚገርም ነው። ምን እንደሆነ አላቅም። ይገርማል። እድሜ እንደዛፍ አውቶማቲክሊ ሞት ተሰበረ። ሰው ማድከም አይደለም፣ የበረታ ሰው ነው የሚያበረታችሁ። ለዚህ ነው ህዝብ ይዞ ስለሚሄድ በርታ። በዚህ ልምጣላችሁ። የሚሄድበትን መንገድ እግዚአብሔር ያውቃል። ከፈተነኝ በኋላ እንደ ወርቅ ወጣለሁ አለ። እስቲ መጀመሪያ ለራሳችሁ ያላችሁ አመለካከት ይቀየር። ማን ናችሁ? ጎልድ ወርቅ ናችሁ ወይስ ትንኝ ናችሁ? በሰፈር ውስጥ በሰብካችሁ ሰዎች አሉናችሁ ይዛል። የፈለገ ሚሊዮነር መካከል ተመላልሳችሁ አንገታችሁን ከደፋችሁ እኔ አዝናለሁ። እግዚአብሔርን አታውቁ። ኖ መጀመሪያ ራስን ቀይር። አክት ላይክ አ ኪንግ። ወይኔ ለማለስ አክት ላይክ አ ኪንግ። ፓስተር ዳዊትን ታውቀዋለህ? የፕሪዝን የዛሬ ስንት ዓመት ዙምባቤ ተገናኘን 20 ምናምን ዓመት አዋተን ነበር ነገሯ የተመሰረተችው። አንድ ቀን ግን አክት ላይክ አ ኪንግ ስለው ከዘር አምጦልኛል ወዲያው። ከዛም ጊዜ በኋላ ልብሱን ቀየረ፣ መሰከረልኝ። እንደ ንጉስ መውጣት መግባት ጀመረ። እንደ መናጢ መመላለስ ዛሬ ሰብሯል። ጨርቃን መንፈስ ዛሬ መተዋለሁ። ዛሬ እኮ እየሰበኩ አይደለም፣ እኔ ለጸሎት ነው። ዛሬ ባልሰብኩ ነገርም ሰብከው ነው። ዛሬ በጣም አንድ ሰው እንዲቆጣ ነው የምፈልገው። አክት ላይክ አ ኪንግ በሉ እስቲ። አንተ ውስጥ ያለው ጉልበት ቃሉን ብታሰላስል ተራራ ነቅለህ ትጥላለህ። ሰው የለም። ሌላኛውን ደግሞ ብትመለከት ውስጥ ጎልድ ነው ያለው። እኔ እኮ ምሳሌ ነኝ። ከሰው ቤት ሰራተኝነት፣ ከበር ዘበኝነት፣ ቤት አጥቶ ከመንከራተት፣ አንድ እንጀራ በልቶ ከማደር፣ ለማደሪያ ማልቀስ፣ የስሙኒ ዳቦ ማጣት፣ አንድ ጆክ የቧንቧ ውሃ እየጠጡ 3 እና 4 ቀን ማሳለፍ ሞላቀቅ መስሎ ነው እንዴ? አቀዋለው የጠኔን አይነት ግን ይገርምሃል። ይሄ ቃል አንድ ቀን በራል። በተለየ ኢዮብ ቃል ሃሌሉያ። እና አንድ ቀን ራሴን ላጠፋ ስል ነው ይሄ ቃል የተከፈተው። I decided to kill myself። ግራ ገብቶ እና ወዲያውኑ መጽሐፉን ስከፍተው
የሚሄድበትን መንገድ እግዚአብሔር ያውቃል። እኔ ሰው አልተረዳኝም ብዬ ነው ራሴን ማጠፋው። አረ ለዘላለም አይረዳኝ። ለምን ራሴን ማጠፋው? ገና እኖራለሁ። አጨብጭብ እስቲ። ገና አይ የላችሁም እስቲ። ገና ትኖራለህ። ወይኔ እባክህ እስቲ አሜን በል እስቲ። ገና ትቀጥላለህ። ዶንት ጊቭ አፕ። በርታ፣ ባይዞህ። የምታወርሰው የምትሰራው ስራ ብዙ ነው። ወይኔ ሰው የለም። ለማን ልስበክ ባካችሁ? ገና ብዙ ነው። የምታሻግረው ሰው ገና ብዙ ነው። ኤልያስ የምትሄድበት መንገድ ሩቅ ነውና ተነሳና ምን አድርግ? ብላ እንዴ። ከዛ በኋላ ይገርማችኋል፣ ይሄ ቃል እንደ ወርቅ ራሴን አየሁ ጉስቁልና ውስጥ ሆኜ። ከዛ በኋላ ግን ስቴፕ ባይ ስቴፕ እዚህ ቃል ውስጥ ገና ያልገባሁባቸው ክብሮች አሉ። ገና ያልነካኋቸው ቦታዎች አሉ። ገና ያልዳሰስኳቸው ነገሮች አሉ። የምታወርሰው ብዙ ነው።